ዛሬ የምንካፈለው ደግሞ ነባሩን ሐሳብ አስወግድ በሚል ነው። ነባሩን ሐሳብ ማስወገድ ወይንም አስወግድ። ለምን ለሰው ልጅ እንቅፋት የሚሆነው እንዳታድግ እንቅፋት የሚሆነው ነባሩ ሐሳብ ካንተ ጋር ካንቺ ጋር ከኔ ጋር የቆየ ሐሳብ። ምክንያቱም መጽሐፍ ቅዱስ ሲናገር ኢሳይያስ ምዕራፍ 55 ላይ ቃል በቃል እንደዚህ የሚል ቃል አለ። ከአንድ ጀምሮ እንየው። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ ብሉም። እንዴ ምንድን ነው ገንዘብ የሌላችሁ ኑና ግዙ ብሉ የሚለን? ሰው በገንዘብ ነው የሚገዛው። እና ኑና ግዙ ብሉም። ኑ ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ። እግዚአብሔር ምንድን ነው የሚለው? ምንድን ነው እያለን ያለው? ገንዘብን እንጀራ ላይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁም በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁም በሕይወት ትኖራለች። ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁም በሕይወት ትኖራለች። የታመነችይቱን የዳዊትን ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ። እነሆ ለአሕዛብ ምስክር ለወገኖችም አለቃና አዛዥ እንዲሆን ሰጥቼዋለሁ። እነሆ የማይታወቀውን ሕዝብ ትጠራለህ፣ የእስራኤልም ቅዱስ አክብሮሃልና ስለ አምላክህ ስለ እግዚአብሔር የማያውቁ ሕዝብ ወደ አንተ ይሮጣሉ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ቁጥር 8 ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። የእግዚአብሔር ሐሳብ ከሰው ሐሳብ ከፍ ያለ ነው፣ ዝቅ ያለ አይደለም። በሰው አእምሮ ውስጥ ግን ያለው የእግዚአብሔር ሐሳብ ዝቅ ያለ፣ የእግዚአብሔር ሐሳብ የሚቆይ፣ የእግዚአብሔር ሐሳብ የማይበዛ፣ የእግዚአብሔር ሐሳብ በፍጹም ከሰው ሐሳብ ይልቅ። ለዚህ ነው መጽሐፍ ቅዱስ በእግዚአብሔር ዕውቀት ላይ የሚነሳውን የሰው ሐሳብ እናፈርሳለን። የቱ ሐሳብ? ነባሩ ሐሳብ። የቱ ሐሳብ? ያልታደሰው፣ ሰፈር ጎረቤት እየሰማ ያደገው፣ ቤተሰብ እየሰማ ያደገው፣ የትምህርት ቤት ካሪኩለም እየሰማ ያደገው። ጆሮአችሁን አዘንብሉ አለ ቁጥር 6 ላይ አለ። ይቅርታ፣ ጆሮአችሁን አዘንብሉ፣ ወደ እኔ ስሙ። ጆሮአችሁን ቁጥር 3 ላይ ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁ በሕይወት ትኖራለች። የታመነችውትን የዳዊትን ምሕረት ለዘላለም ቃል ኪዳን ከእናንተ ጋር አደርጋል። የፈለግኩት ቃል ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁ በሕይወት ትኖራለች። ሰው በአሮጌ ሐሳብ ወይንም በነባር ሐሳብ ሊባረክ ይፈልጋል። እስራኤላውያን እግዚአብሔር ከግብፅ ሲያወጣቸው ወዳላዩት እይታ ውስጥ ወዳላዩት አገር እያስጓዛቸው
ነገር ግን ነባር ሐሳብ ውስጣቸው ነበር። ዛሬ ብዙ ቅዱሳንን ወደ ኋላ የሚጎትተው ነባር ሐሳብ፣ ያደገ ሐሳብ፣ የሃይማኖት ሐሳብ፣ ያልተለወጠ የጸሎት ሐሳብ። ጸሎት ሁሌ አንድ አይነት ችክ ያለ ጸሎት መጸለይ ከነባር ሐሳብ የሚወለድ ነው እሱ ከነባር ሐሳብ። ስለዚህ ሰዎች ያ ከነባር ሐሳብ እስካልወጡ ድረስ ወደ አዲሱ መጓዝ አይችሉም። ሰዎቹ ጉዟቸው አይታችኋል። ወደ ከነዓን ጉዞ መጓዝ ሲችሉ ሐሳባቸው ግን የትን አዞሯቸው? የሴር ተራራን መዞሩን። አንድ አይነት ሳይክል ቢል፣ አንድ አይነት ሪሳይክል፣ አንድ አይነት። እግዚአብሔር ወደ ሐሳቡ ነው የሚመራ፣ ወደ ምኞታ አይደለም፣ ወደ ሐሳቡ። ያን ትክክለኛውን ሐሳብ ስታገኝ፣ የእግዚአብሔርን ሐሳብ ስታገኝ፣ እግዚአብሔር ምን ይላል? ስለ እናንተ የማስባትን ሐሳብ እኔ አውቃለሁ ይልና ፍጻሜና ተስፋ ሰጣችሁ ዘንድ የመልካም ሐሳብ እንጂ የክፉ አይደለም። ሰዎችስ የክፉ ሐሳብ ነው የሚያስቡት። ዘፍጥረት ላይ የሰው ልብ ክፉ እንደሆነ እግዚአብሔር አየ ይላል። ልብ የሚለው ሐሳብ ማለት ነው። ስለዚህ ለመልካም ነገር አይደለም ሐሳቡን የሚያዘጋጀው። ልክ እየሄደ የሚያስጠላ ወይንም የሆነ ነገር ሲያይ ይቆማል። ለምን ሰው መንገድ ላይ ሲሄድ ድብድብ አይቶ የሚቆመው? አየህ፣ ሐሳብ ውስጡ ድብድብ አለ። መለወጥህን የምታውቀው፣ ማደግህን የምታውቀው የምትከታተለውን ነገር አይቼ ልነግርህ እችላለሁ። ቤት ቁጭ ብለህ የምታየውን ሙቪ፣ የምታነበውን መጽሐፍ፣ የምትውልበት ስፍራ፣ የምትናገረውን ንግግር አይቼ ማንነትህ እነግርሃለሁ። በአንድ ጀንበር የሆነ ነገር የለም። እነዚህ ሰዎች ከግብፅ ወጡ። ሴር ተራራን ለምን ይዞራሉ? ሐሳባቸው ከግብፅ ዙሪያ አልወጣም። ስለዚህ ሴር ተራራ 40 ዓመት አንድ ተራራ ለምን ሲባል ቀጥታ አይታወቅህም። ሐሳብህን አሮጌው ሐሳብ ወይንም ነባሩ ሐሳብ ምን ያደርጋል መሰለህ? አንድን ነገር እንድትደጋግም ያደርጋል። እንዴት እያደረገ? ጸሎት አልተሰማም ይልሃል። መጽሐፍ ቅዱስ ግን እንደ ቃሌ አንዳች ብትለምኑ ይሆናል የሚለውን ያዘናጋና እግዚአብሔር አልሰማም። ቆይ በጸሎት ብዛት ታምናለህ። በነገር ማርዘም፣ በነገር ማንዛዛት፣ በመነገር ማንዛዛት ታምናለህ። ያንን ነገር ስታንዛዛ ምን እያልክ ነው? አንድ ቦታ እየዞርክ ነው። አላየም? ዝንቧ ትሮጣለች፣ ከመስታወት ጋር ትጋጫለች፣ አሁንም ትጋጫለች፣ በኋላ ትሞታለች። ከአንድ ሐሳብ ካልወጣ ነባሩን ሐሳብ ብቻ ችክ ብለህ የምትይዝ፣ ያው ነባሩ ሐሳብ እኮ ካልለወጠ ይዋ ያንተን ውጤት። ነባሩ ሐሳብ አንድ ነገር ሲጠፋብህ በቃ አለቀልህ ነው የሚልህ። አዲሱ ሐሳብ ግን አዲስ ሊመጣ ነው የሚለው። ኦኬ ኦልሬዲ ኤክስፓየርድ አድርጓል፣ ለአዲስ ነገር እየተዘጋጀ ነው የሚልህ። ነባር ሐሳብ ከባድ ነው። እስራኤላውያንን ሰይጣን አልከለከላቸውም። ሰይጣን አይታወቅም በብሉይ ኪዳን ታውቃላችሁ አይደል? ሰይጣንን የገለጠው ኢየሱስ ነው። በብሉይ ኪዳን መልካምም ደግም ክፉም ከእግዚአብሔር ብለው ነው የሚታሰበው። ሌባውን የገለጠው ኢየሱስ ነው። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም ብሎ ሌባውን የገለጠው። ለምን? ሌባው በማን ተደብቆ ነበር? የአዳምን ስልጣን ይዞ በጣዖት በለው፣ በሰዎች ልጆች በለው፣ በቁስ በለው፣ በእያንዳንዱ ነገር ተሸ ለምን? ኦቶሪቲው የአዳም ኦቶሪቲ ስለነበረ ሰይጣን አይታወቅም። ኢየሱስ መጥቶ ነው የገለጠው። ለዚህ ነው ኢትዮጵያ ውስጥም አንዳንድ ቦታ ሰይጣን አይታወቅም። በተለይ እኛ ሀገር ስትመጡ ብዙ እብዶች አሉና እና ምንድነው ስትሏቸው እግዚአብሔር ፈቃድ ነው ይላሉ። አላህ አምር ይዞንተ ይላሉ። በቃ እግዚአብሔር ፈልጎ ነው እንዲያሳብደው ማለት ነው። ይሄን ያህል ነው ሰው እንዴት አይምሮውን እንዳጨለመ የምታውቀው። ስለዚህ ነባር ሐሳብ ከባድ ሐሳብ ነው። ኢትዮጵያዊ ደግሞ አዲስ ሐሳብ ይፈራል። ይሄ ታወቀ ነው።
ነባር ሐሳቡን ብቻ እያላዘነ ቢኖር ይቀለዋል። የእናቴን የአያቴን የቅድመ አያቴን ይላል። ለውጥ ከሌለው ምን ያደርግልሃል? የቅድመ አያት ለውጥ ከሌለው ውጤት ከሌለው የአባትህስ ምን ያደርጋል? የተረዳኸው መረዳት አንተ ህይወት ላይ ተጽዕኖ ካላመጣ፣ ያንተ ጸሎት ያንተ ቃል ማንበብ ህይወት ላይ ተጽዕኖ ካላመጣ ቃሉ አይደለም ትክክል፣ አስተሳሰብህ ነው። ለምን በሻገተ አስተሳሰብ እንኳንስ አንድም ነገር አታረግም። ለምን እናቶቻችን አይተህ የመሶቡን ፌስታል ያጥቡታል፣ ሚካውን እና ያሰጡታል፣ አየር ያስነኩታል። ለምን እዛ ላይ ያለው የሻገተው ባክቴሪያ ሌላውን እንጀራ እንዳያሻግተው። ልክ ሐሳብም እንደዚህ ነው። ነባሩ ሐሳብ እያለ አዲስ ነገር መፍጠር ትፈልጋለህ፣ አይመጣም። እንደዛ ስለ እናንተ የማስባትን ሐሳብ እኔ ያውቃለሁ። የሰው ሐሳብስ አሁኗን ነው የሚፈልገው፣ የአሁኗን በፍጹም ፋስት ፉድ። እንደዛ ዓለም የለም ወንድሜ። የዮናስ ቀል ብቻ ነው እንደዛ ፋስት ፉድ። በርገር ቤት ሄደ ፋስት ፉድ ነው። ፋስት ፉድ ታታታታ በቃ። ኦርጋኒክ ከፈለግ ፕሮሰስ አለው። ሁለት አይነት ዶሮ አለ ታውቃለህ? የሚወጋና የማይወጋ። በ10 ምናምን ቀን በ40 ቀን የሚደርስ ዶሮ አለ። እንደገና ደግሞ በሂደት በፕሮሰስ ደግሞ እንትን ዶሮ አለ። ያኛው ብጥብጥብጥ ያለ ነው። አንተንም እብጥብጥብጥ ስብጥብጥ ያደርጋል ማለት ነው። ሐሳብም እንደዚህ ነው። ሰው ያቺን የጊዜዋን ነው በቃ። አሁን ጥድፍ ከዛም በኋላ እልፍ ከዚህ ዓለም በቃ እሷን። እግዚአብሔር ደግሞ መጽሐፍ ቅዱስ ቢናገረው ኤርምያስ 29:11 ስለ እናንተ የማስባትን ሐሳብ እኔ ያውቃለሁ አለና ፍጻሜና ተስፋ። አየህ፣ ፊውቸር ነው፣ ዘላቂ ነው፣ ተስፋ ነው፣ ፍጻሜ ያለው። ሰውስ እቺ ሰይጣንስ ያሁኗን ነው እንዳያመልጥሽ። ነባሩ ሐሳብ ደግሞ አውቀ እንዴ በቃ ሲሾም ያልበላ ሲሻር ይቆጨዋል። ቢያዩኝ እስቅ ባያዩኝ እሰርቅ የሚል ነባር ሐሳብ አለ። ይሁዳ አሁን እንዴት ነው መሆኑ? ይሄ ሰውዬ ከሄደ የሚናገረውን አንዴ እጄ ገንዘብ እንትን ስል ሽቶይ ሲሰበር ዝም ይላል። እንዴ ይሄ ነገር የሚያዋጣ አይመስለኝም። ስለዚህ ለምን አልከውተውም ማለት ሄዶ ተነጋገረ በካለ ካህናት አለቆች። ነባሩ ሐሳብ ውስጡ ስለነበረ እየነገረው ራሱ አይሰማም። አንዱ በመካከላችሁ አሳልፎ ይሸጠኛል ሲለው አይነቃም ሰው። በይሁዳ ሐሳብም ሰይጣን ገባበት ይላል። ሰይጣን የሚገባበት ዝም ብሎ አይደለም፣ ለሐሳቡ ስትመች ነው። ለዲያብሎስ እድል ፈንታ አትስጡት። አንዳንድ ሰው ፈንታ ይሰጠዋል። ራስሽን ለምን አታጠቢ? ራስሽን ለምን አትገይ? ከትላንትና ወዲያ ከ3 ቀን በፊት መኑካ ደውላልኝ። አረ አንዷ የጓደኛ ራሷን አጠፋች፣ በጣም ነው ማቃት አለች። ታዲያ አንቺ ታዲያ ምን አጨናነቀሽ? እንቅልፍ አልተኛው ማለች። አየሽ፣ እንደዚህ ነው የሚያደርገው። ልክ እኔ ያልኳትን አንድ አሕዛብ ቁጭ ብሎ ነገራት። ሕፃን ሆኜ አለ ልክ የምትሰቀል በኃይለ ሥላሴ ጊዜ የምትሰቀል ፍርድ ተፈርዶባት የምትሰቀለው ሴትዮ አፍጥጣ አየች። ከዛ ለሊት ስተኛ ትመጣለች። ለስንት ዓመት ለቤተሰቦች በኋላ ሲጨነቅ ነገርኳቸው። በስንት መከራ ነው ከዛ ያወጣሁት አለ። ምንም አየችው ኮስሞ አየ፣ ስፒሪቱ ገባበት ማለት ነው። አየ በአንድ ዝም ብሎ አንድ ሐሳብ ዝም ብሎ አይገባም። እስቲ በደንብ ቼክ አድርጉት፣ አይምሯችሁን ቼክ አድርጉት። ለመጥፎ ነገር ነው የሚያዘነብለው ለመልካም? እሱ ማለማመድን ይጠይቃል። አንዳንድ ሰው ሰርግ አይወድም ታውቃለህ። ለቅሶ ቤት ብቻ መሄድ ይወዳል። በቃ ህይወቱ ዘመኑ ሁሉ ከለቅሶ አጽናኑ ሌላ፣ ግን ለቅሶ ወዳጆች አሉ። ሚዲያንም ሲያዩት ለቅሶውን መልካም አይታያቸው። መልካም አይታያቸው። ለምን እንደሆነ ግራ ይገባኛል።
በቃ ለቅሶ። እሷ እኮ በቃ ለቅሶ ትደርሳለች። ጥሩ ነው እኮ ግንስ ያንንስ መጥላት ምን አመጣው? ጥቅስም ይጠቅሱልሃል። አይ ወደ ለቅሶ ቤት ብትሄዱ ይሻላል ይላል መጽሐፉ ይልሃል። የሚሄዱበት ሞቲቭ የተበላሸ ነው። ሀሳቡ በተበላሸ ነገ እኔም ስሞት እንዲመጡ በሚል ነው። አንዳንዱ ከነባር ሀሳብ ውጣ፣ ከነባር ሀሳብ ውጭ። የእግዚአብሔር መንገድና የሰው መንገድ አይገናኝም። በፍጹም በፍጹም በፍጹም። ያ ከነባር ሀሳብ እስካልወጣ ወደ አዲሱ አትገባ። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ምን ማለት ነው? መንግሥተ ሰማያት ቀርባለችና ንስሐ ግቡ ማለት ምን ማለት ነው? አስተሳሰብ ቀይሩ፣ ከነባር ሀሳብ ውጡ። ሌላ እኮ አይደለም። ንስሐ ማለት ንስሐ መግባት ሪፔንት ማለት አይደለም። አቅጣጫ መቀየር አለ እንጂ እኮ ንዝዝ ብሎ ተናዞ በእንደዛው መቀጠል አይደለም። የኢትዮጵያ ንስሐ ታውቃላችሁ፣ እየተናዘዘ በዛው ይቀጥላል። ጌታዊ ይቅር በለኝ እያለ ይሰርቃል። ሪፔንት ማድረግ ነው። ከነባር ሀሳብ ጋር ተለይ ወንድሜ። እሺ አንድ ቀን በቃ መልእክት መጣልሽ፣ ጌታ ትጥሻለሽ አለሽ እንበል ምሳሌ። አሜን ብሎ በቃ ጨረሰ። እንደገና ትጥሻለሽ ሲባል እንደገና አሜን ይባላል። 10 ትጥሻለሽ የታል? አንዱ መጣስኩ አይባልም። ሰው ቆም አይልም፣ ቆም አይልም። መጃጃል አለበት ሰው። እንዴት ትጥሻለሽ አይደል? የታል የጣስኩት አይባልም። በምንድን ነው የምጥሰው አይባልም። እንዴት ነው የምጥሰው አይባልም። መቼ ነው የምጥሰው አይባልም። ወደ ሀገሬ እሄዳለሁ ይለዋል። አላየም? አንዳንድ ሲያጸልዩ መቼ እንደሆነ ግን አላውቅም። ኧረ ጅል ቀን አድመድበሽ ቀን ወስነሽ ያንን ቀን ላይ እየጸለሽ ከዛ በዛ እምነት ማለት ምን ማለት ነው? አንድን ነገር በስሜት መንካት ማለት ነው። ፊሊንግ በቃ እስኪሰማ። ከዛስ ነገርየው ሲመጣ አትደነግጥ፣ አትንከባለን። ኦልሬዲ ተሰምተዋል። እምነት ማለት እሱ ነው። ያው መቼስ የሚሄድበትን ቀን አላውቀውም፣ ብቻ እግዚአብሔር ነገር እንዲያመቻች። ይህ እንደዚህ አይነት የልብ መዘጋጀት ወይም የሰው እቅድ የሰው ነው፣ የመፈጸም እግዚአብሔር ነው። ሳታቅድ ዝርዝሩን ሳታስቀምጥ ትፈልጋለህ። በቃ የእግዚአብሔርን እኮ አምናለሁ። እሺ እንዴት ነው የምታምኙ ስትላት ያ ቃሉን እመኑ አይደለም የሚለው። እምነት ማለት ዝርዝር ማለት ዘርዝረህ ቁጭ አድርገህ ያን ነገር በቃ ትጥሳለህ። ወዴት ትወርሳለህ? ምን ጠላት ይከተልሻል? ለምን ሲከታተልሽ እግርሽ ስራ ያለው ለምን ነው ይከተለኝ? አንድ ነገር እኔን የሚከተለኝ የሆነ ነገር ሊወስድ ወይንም የሆነ ነገር የእሱ ነገር ስላለ ነው። ሕፃን ልጅ እናቱን የሚከተለው እናቱን ይዘሽበት ነው። ሰይጣን ዝም ብሎ የሚከታተልሽ ምሱን የሚበላውን ይዘሽበት ነው። ምን ይሰራል ታዲያ? የሚውጠውን ፈልጎ ይዞራል አለ። ከተከተለሽ እኮ እየዞረ ይኸው የሚውጠውን ፈልጎ ይዞራል። ከተከተለ የሚውጠው አንተ ጋር አለ ማለት ነው። እኔ ሰይጣን እንዴት የሚከተለኝ? ሲከታተልሽ አያለሁ። እባቡ እግርሽ ስር ሲከታተል እንዲህ ልምድ የሚከተለኝ እኔ ጓደኛው አይደለሁ። እኔ በሰማያዊ ስፍራ የተቀመጥኩ ነኝ። እኔ ጻድቅ ነኝ፣ ኃጥእ አይደለሁም። ለምን የሚከታተለኝ? የሚውጠውን ፈልጎ በዙሪያችሁ ይዞራል አለ። ይዞር መብቱ ነው። መከታተል ግን ችግር አለ እንዴ። ቤትህ ዝንብ ካለ ዝንቡን አታባር። ዝንቡን የሳበውን ነገር አጽዳ። እሱን አጽዳ ወንድሜ። እኔ ነገሮች ሁሉ ይዘጋጉብኛል። እኔ ብጸልየው ጾም ጸሎት ገባው እምቢ እንዴ። ጾም ጸሎት ነገር ማስቀየር አይደለም እኮ። አንድ ነገር አሁን ዛሬ የመጣችሁት በአጋጣሚ ከመሰላችሁ ተሳስታችኋል። በአጋጣሚ አይደል የመጣችሁት። ፈልጋችሁ ሲንክሮናይዝ ውስጣችሁ ፈልጎ ነው የመጣችሁት። የሆነ ቦታ ሄዳችሁ ቁጭ ስትሉ
እናንተ አጋጣሚ ኖ አይደለም። አጋጣሚ ብሎ ነገር ግጥምጥሞሽ ነው፣ ሲንክሮናይዝ ነው። ለዛ ነው ሰማይና ምድር ሰማይ ከምድር ከፍ እንደሚል እንድኑ ሐሳብ ከፍ ያለ ነው። ስለዚህ ወደ ከፍ ያለ ሐሳብ አታስብም። ሰፈር ውስጥ ምን ትሰራለህ? ምን ትሰራለህ? ሰፈር ውስጥ ምን ትሰራለሽ? መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ከፍ ያለ ነው አለ። ምን አይነት ሐሳብ ነው የምታስበው? ከፍ ያለ ዝቅ ያለ፣ የበረደ የወረደ፣ የተወደደ የትኛው ነው ያንተ ሐሳብ? ስለዚህ ነባሩን ሐሳብ ልቀቀው። ነባሩ ሐሳብ በትዝታ ነው የሚያኖርህ። በቃ እስከዛሬ አገለገልኩ ብል በቃ ይቆማል። ገና መቼ አገለገልኩ ብሎ ጳውሎስ ምን አለ? የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ። ለምን ሲባል ከነባሩ ሐሳብ ጋር ሁሌ ይፋታል ጳውሎስ። ነባሩ ሐሳብ አይዘው። የብዙ ሰዎች እንቅፋት ሰይጣን ይመስላቸዋል። ሰይጣን አሳስቶ በፍጹም ነባሩ ሐሳብ ካለ ነባሩ የሞተ ሐሳብ ነው። ነባሩ ሐሳብ የወደቀ ሐሳብ ነው። ነባሩ ሐሳብ የማያሳድግ ከሆነ ምን ያደርግልሃል? በቃ አንድ ቀን ይሻሻላል አይደለም። ሐሳብ አንተ ነው የምትለውጠው። ከዛ ነገሮች ይሻሻላሉ፣ ይለወጣሉ። ነገር ውስጥ ነው የሚጀምረው። ዓለም ውስጥ ነው የሚጀምረው። ነባር ሐሳብ ነው እንቅፋት። ያኔ እኮ እንደዚህ ተምሬ እሱን ተወዋ። ፍሬያማ ከሌለ አውጣው፣ አፍርጠው። ፍሬ ያለው እየተባረክ ነው፣ እየተነካ ነው፣ መንፈስ ሐሴት እያደረገ ነው፣ የደስታ መንፈስ እየሞላ ነው። ቀጥል። እየተጨነክ ነው፣ እየተጠበብክ ነው፣ ከድጡ ወደ ማጡ ይህን ቁም በል። እግዚአብሔር ሸርተቴ ላይ ሰው አያስቀምጥም። ሸርተቴ ላይ የሚቀመጠው የሰው ሐሳብ ነው። እኔ እኮ አይደለም ምለው አሳፍ ብሏል እኮ። ልክ አይኑ ሲበራ በድጥ ስፍራ ሸርተቴ ላይ ናቸው። ሸርተቴ ለመቆም አይመችም፣ ለመፍረጥ ብቻ ነው። እባካችሁ ነባር ሐሳብ ሸርተቴ ነው። ይጥልሃል፣ ያስቀርሃል። ቆሞ ቀር አይታላየም። እንዲያውም በኢትዮጵያ ፖለቲካ ውስጥ ቆሞ ቀር ፖለቲከኞች የሉም። የዱሮ በፊት ያለ አሁንም ድረስ እዛው ቆመዋል። ተከንችሮ ማለት ነው። አይገባውም። ነባር ሐሳብ እስካላስወገድሽ አዲሱ አይመጣም። ነባሩ ሐሳብ በቃ ዝም ብሎ ደግሞ ደስ ይላል እኮ ነባር ሐሳብ ሲኮረኮር ደስ ይለዋል። አቤት ልጅ የሆነን አይት ትዝ አይልሽም? ያኔ ነባር ሐሳብ ደስ ይላል ሲያወሩት። ታሪክ ነው፣ ዝም ብሎ ትርክት ነው። የዛሬውን ግን እያሰረብ ይሄዳል። ያኔ ትዝ ይልሻል? እዛ ቻፕል ኳየር ሆነን በጣም እኮ እግዚአብሔር ረድቶን ነበር። ጊዜ በቃ ነባር ሐሳብ። ከዛስ በፍጹም አንቺ አትለወጭም። ሁልጊዜ እየተናወጥሽ እየተገለባበጥሽ ትኖራለሽ። እማይቆም እማይለወጥ አንድ ነገር አለ እግዚአብሔር። ሌላስ ለውጥ አይለወጥም። ለውጥ በቃ በፍጹም እንደፈለጋችሁ ብትሉ እና ውስጡ ገብታችሁ እየተለወጣችሁ ነው የምትቀጥሉት እንጂ አይለወጥም ለውጥ። ስለዚህ በ70 ዓመታቸው አግኝተውት የራሳቸውን ነገር ብዙ አንብባችኋል፣ ብዙ ታውቃላችሁ። ሐሳብ ሲለውጡ ላይፋቸው ተለወጠ። ነባር ሐሳብ አስወግድ፣ ጻፈውና ሁለተኛ ላታስበው። ከዛ ተለማመድ። ልምምድ ነው። ፕራክቲስ ሜክስ ፐርፌክት። ልምምድ ነው። ድሮ የምታስጠይ ምናምን የምታስቢ ከሆነ አሁን መስታወቱ ጋር ቆመሽ ግሩምና ድንቆኝ ተፈጥሬያለሁ፣ እንዴት ውብ ነሽ፣ እንዴት ውብ ነህ፣ የተባረክነ ትውልድ ይፈልግሻል፣
ትውልድ ይፈልጋል ብለህ አውራው በመስታወት ራስህን። ሐሳብ የሚወጣው በሐሳብ ነው እንጂ በሌላ አይወጣም። ነባር ሐሳብ የሚወጣው በአዲስ ሐሳብ ነው። ወጋው፣ ክፉ ሐሳብ አፈረስኩ፣ ገለበጥ። እስቲ የታለ የፈረሰው? እሺ ቢፈርስ ጥሩ። የታለ የታለ? ህይወትሽ ላይ፣ ኢኮኖሚሽ ላይ፣ አካውንትሽ ላይ፣ ጤናሽ ላይ፣ ጓዳሽ ላይ፣ ትዳርሽ ላይ፣ የትኛውም ነገርሽ ላይ እየሰራ ነው። በቃ ካልሰራ ካላንሰራራ ምን አባቱ ይሰራልሻል? ያው መቼስ መጀመሪያ ሼም በቃ በሼም ትኖሪያታለሽ። ኢትዮጵያን ይሉኝታ አይደለም የሚገለው። ለሆዱ ቂጣ ለቂጡ ቁምጣ ሳይኖረው ዝም ብሎ መኖር፣ ራእይ አልባ ህይወት፣ ለትውልድ የማይተርፍ ህይወት። መጽሐፍ ቅዱስ ከፍ ያለ ሐሳብ አላለም? ከፍ ያለ አታስብም? ከፍ ያለ ሐሳብ ለምን? እግዚአብሔር ሐሳብህን ነው የሚደግፈው። ትላንትና ነው አርድቸው ከጠማማ ጋር ጠማማ ሆነ ትገኛለህ፣ ከቅኖች ጋር ቅን ሆነ ትገኛለህ፣ ከቅንቅኖች ጋር ቅንቅን ሆነ ትገኛለህ። የስ ከፍ ያለ ሐሳብ አታስብም? ዝም ብሎ ወሬ ምን እየሰራው ነው አይባልም። ፍሬ 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 በፍሬያቸው ታውቋቸዋላችሁ ከተባለ ዋኖቻችሁን የኑሯችሁን ፍሬ እየተመለከታችሁ ከተባለ ያ የማይረባ ሐሳብ አንተን የማይረባ ካደረገ ለምን የሚረባ ሐሳብ አታስብ? ወደ ከፍ ያለ ሐሳብ ተለማመድ። ሰዎች ይስቁብሃል። መጀመሪያ የሚስቅብህ ነፍስ ነች። ከማቼ ወዲህ ቡፋ ውሸታም ደም አታፍርም እንደዚህ ስትል ትልሻል። አይ እሷም ተለማምዳር አትችልም፣ አታውቅም፣ አትረባም ብለው የተለማመደ ነገር አለ። በልምምድ አወጣዋለሁ። ሁሉም ሰው ጡንቻ አለው። የተለማመደና ስፖርት የሚሰራ ጡንቻ ይወጣል። ከየት ነው የሚወጣው? ከውስጡ ነው የነበረ ጡንቻ በልምምድ ነው የሚወጣው። የለመደ ሐሳብ በልምምድ በአዲስ ሐሳብ ነው የሚወጣው። በልምምድ በአንድ ቀን ጀንበር የዮናስ ቅል ብቻ ነው በአንድ ቀን የሚለወጣ። የስፖርት ዛሬ በቃ ጂም ሰራው ሃሌሉያ በጣም ሰውነት የተላለ እንዴ ደቃ ነው የምትመጣው። መጀመሪያ ስትራፖ ይባላል እንዴ። ስፖርትን በሰራው ይቃወመኛል። አዎ ማን ነው የሚቃወም? ያለመደው ገላ። ከመቼ ወዲህ እቃ ማንሳት ያስጠላል። በቃ እና ምንድን ነው የምታደርገው? ትደጋግምበታል። ድግምት ማለት ምን ማለት ነው? መደጋገም ነው፣ ሌላ እኮ አይደለም። በቃ እኛ የሚመስለን ድግምት በእንትን ብቻ ነው፣ በጠንቋይ ቤት። ኖ ኖ ኖ ኖ። ድግምት ማለት በሌላ አባባል በእንግሊዝኛው ፕራክቲስ፣ መደጋገም ማለት ሌላ አይደለም። መደጋገም፣ ያን ሐሳብ፣ የከበረ ሐሳብ፣ ከፍ ያለ ሐሳብ መደጋገም። ድግምት ማለት እሱ ነው። ጠንቋይ ቤት ሂድ ምር ብለው ይሄ የኛ ነው የኛ ነው የኛ ነው ያኛ እንደዛ ነው የሚበቃ ይደጋግማል። አንተ ሐሳብ ደጋግም። ለምን? ኢየሱስ አላ እነሱ ነገርን በመድገም እንደ አሕዛብ ጸሎት የሚሰማ ይመስላቸዋል። ዛሬም ቸርች ውስጥ ድግምተኛ አለ ማለት ነው። ነገርን በመደጋገም አይደለም። ታዲያ እንዴት ነው የምናደርገው? ፊል አረኳ ያ ነገር እንደተቀበልኩ አምናለሁ፣ ፊል አረገዋለሁ። ከዛም በኋላ የጊዜ ጉዳይ ነው፣ ነገር ይፈጸማል ብዬ ነበር ነው የምለው እንጂ ወይኔ አንዳንድ ሰው ላይ ወይኔ እንደዚህ ብዬ በቃ እንደዛ መሆን የለበትም። ነባር ሐሳብ አስወግድ፣ ነባር ሐሳብ አስወግጂ። ነባር ሐሳብ ነው እንቅፋት የሆነብሽ። የሆነ ነገር ስትይ ልትገዢ ስትይ ነገስ ይልሻል። አየህ፣ ነባር ሐሳብ ለነገ ይደርሳል። እኔ ዛሬ ነው የተሰጠኝ። እምወደውን እበላለሁ፣ እምወደውን እለብሳለሁ። ምርጥ ምርጡን። ለምንድን ነው ምርጥ የተባለ? የተመረጠ ነገር ስለሆነ ነው። ትመርጠዋለህ ማለት ነው። ነባር ሐሳብ ጋር እየኖርክ እንዴት ነው አዲስ ነገር የምትጠብቀው? ከነባር ሐሳብ ጋር መፋታት የምትችለው
አዲስ ሐሳብን በመለማመድ ነው። እንደምናወራው ደግሞ ቀላል አይደለም። ታይም ይፈልጋል። እንደ ነባር ሐሳብ እንቅፋት አለ። እስራኤላውያንን የገተረና ያስቀረ ድንቅና ታምራት ያዩ ባህር ተከፍሎ ባህር እንደ ግድግዳ ቆሞ ያለፉ ሰዎች መጨረሻ ላይ ባህርን ተሻግረው የወጡ ሰዎች መጨረሻ ላይ ኔፍሊም ረጃጅሞች ናቸው። ከባህር ይበልጣሉ። ትላንትና ባህር አስጥሜል አረፈረፍኩት፣ ይህንንስ መረፍረፍ ያቅተኛል፣ አሰራር ቀይሬ ይህንን እመተዋለሁ። ሁለቱ ኢያሱና ካሌብ ትልቅነታቸውን ያያችሁት እንደ እንጀራ ናቸው እንበላቸዋለን አሉ። አየህ፣ ያኔ ትወርሳላችሁ ብሎ ያወጣን ጌታ ዛሬም ከኛ ጋር ነው። የሚገርመው እነዚህ ሰዎች በተለይ ካሌብ ገባና ከነዓንን ተራራማውን ምድር ስጠኛል። ከፍታው ጌታ እኔ በህይወቴ ልንገራችሁ፣ ትንንሽ ነገር አልወድም፣ ርካሽ ነገር አልወድም። ውድ ነገር ደስ ሲደብለ ውድ ስሙ ራሱ ደስ ውድ በቃ ውድ እኮ አንድ የተወደደ በዋጋ፣ ሁለተኛ የተወደደ ነገር ስለሆነ ነው ውድ የሆነው። አንተ አንድ ነገር ነው ሁለት ቫልዩ አለው። ውድ ማለት በገንዘብ የጨመረ ለምን? ውድ ስለሆነ የተወደደ ስለሆነ ውድ ነው። ርካሽ ነገር ታገኘዋል በየመንገዱ። ርካሽ ነገር በየመንገዱ፣ ውድን ነገር በየመንገዱ አታገኘው። ቦሌ ውስጥ ገብተህ ፎርዩ የምትገዛውና ቦሌ ውስጥ ወይንም መገናኛ የምትገዛው አንድ ነው አይደለም። ሃይኮፒውን በተወሰነ ብር ታገኘዋል። ኦሪጂናሉን ደግሞ በዛኛው በገዛው እጥፍ ሊሆን ይችላል። ለምን ኤክስፔንሲቭ ውድ የሆነው የተወደደ ስለሆነ ኳሊቲ ስለሆነ ነው። አንዳንድ ሰው የቻይና ጫማ 3 ይገዛል። አንዱን በሚገዛበት 3-4 ይገዛል። ሲቃጠል ይሄኛው አንዱ አያልቅበትም። እንዴ እኮ ነው ያውና 4ኛ ጫማ ጨረስኩ። አንተ እኮ የደመርከው 5-6 የምትገዛበትን አንድ ገዝቼበት ነው። ልዩነት አለ። አርቲፊሻል ወርቅ ሊሆን ይችላል እንዴ? እሺ አንድ አይነት ይሄ አርቲፊሻል ነው፣ ኮፒ ተሰርቷል። ይሄ ወርቅ ስትለብሰው ምንድን ነው የሚሰማህ? አየህ ልብ እንዴት እንደተያያዘ ወርቅ እንዳልሆነ ያውቀዋል ልብህ። አትሸውድ ራስህን፣ አንተ ውሸት አቡፋ ነው የሚልህ የለበስከው ነገር አርቴው እኮ ነው። አንተ አርቴ ነው ቡርቴ ነው ረባከሽ ተይ ይልሻል። ለምን ይታወቃላ። ሪል ነገር ወርቆስ ሂኖስ ይሄ ምንም ነገር እኮ ግልጽ እኮ ነው። እህቶችና ወንድሞች፣ ነባር ሀሳብ ይሄን ነገር እንዴት እገዛዋለሁ ይላል። ነባር ሀሳብ አዲስ ሀሳብ ገዝቼዋለሁ ግዛ ተብሎ ተጽፏል። እህቶችና ወንድሞች እባካችሁ ከነባር ሀሳብ ጋር ተፋቱ። ነባር ሀሳብ ራሱ እዩት እስቲ። ነባር ነው፣ የነበረ ነው። በቃ ዝም ብሎ የነበረ የማይለው ግንስ መርህ ደግሞ አለ። ግራቪቲ አለ ታውቃላችሁ። የመሬት ስበት ይታያል አይታይም? ለማወቅ ከፈለክ ከላይ ሆነ ወይ ድንጋይ ከእጅ ላይ ድንጋዩን ትጥላታለህ፣ ወይ ከላይ ሆነ ትዘላለህ፣ ያሳያል ፈጥፍጦ። አላየኸውም ማለት የለም ማለት አይደለም። መንፈሳዊ ዓለም በእምነት ነው የሚኖረው። አንድን ነገር አመንኩ ስትል ሴንስ አርገህ በስሜት በውስጥ እርግጠኛ ስትሆን ማመስገን ብቻ ነው የምትጀምረው። ከዛስ ነገርየው ሲመጣ ማቆም ታቆማለህ። መጥቶላ መጀመሪያ ነው አንተ ያመሰገንከው። ሄደሽ ቡቲክ ሄደሽ አንድ ነገር ከገዛሽ ቤትሽ ካረጋሽ በኋላ አቤት ምናምን ትያለሽ። በቃ ለብሰሽ ነው የምትገለጭ። በቃ ያ ማለት ነው መጀመሪያ መጨረስ ነው። አየህ፣ አሮጌ ሀሳብ ወይንም ነባር ሀሳብ ግን ያን ነገር አይፈቅድም። እንዴት ሊሆን ይችላል?
በእናትህ አንዳንዴ ማርያም እኮ የምትደንቀኝ መጣ ሆኖ የማያውቅ ነገር ተነገራት። ማርያም ጸጋን የሞላብሽ፣ አቤት ወንድ ልጅ ትወልጃለሽ። እሺ ወልዳለሁ፣ ስሙንም ኢየሱስ ያለ። እሺ ግን እኮ ወንድ አላውቅም። አዎ ልክ ነሽ፣ ተወልዶ አያውቅም። የልዑል መንፈስ ጸልልልሻል። አልገባትም። እንደ ቃል ያላለችም። በደንብ ስማ፣ እንደ ቃል አይገባኝም፣ አላወቅኩትም፣ አልተረዳሁትም። እንደ ቃል ይሆንልኝ የጌታ ባሪያ። ሌላ በቃ ምንም እኮ አላደረገችም። ለዛ ለአዲሱ ነገር ራሷን አሳልፋ ሰጠች። ወዲያውኑ ዮሐንስ ጋዩ ዘካርያስ ጋር ይቅርታ፣ የዮሐንስ አባት ወንድ ልጅ ትወልዳለህ፣ ጸሎት ተሰምቷል። ሀውካም እንዴት ሊሆን ይችላል? ሚስቴ አርጅታለች። አያያይ ነባር ሀሳብ ሚስቴ አርጅታለች። እስከዛ ብንወልድ እስከ ዛሬ እንወልድ ነበር። ግን ሚስቴ ማርጅቻለች፣ እኔ ማርጅቻለሁ። ይህ እንዴት ሊሆን ይችላል? አቤት ታዲያ የምታገለግለው በነባር ሀሳብ ነው። በልበል አንተ መቼስ አንዴ ቃል ወጥቷል። በል ሌላ ወሬ አልፈልግም ብሎ አሸገው መልአኩ። ዚፕ ሲወጣ እያለ ወጣ እየጠቆመ። ለምን? ነባር ሀሳብ አፉን አሳሸገው። አየህ ነባር ሀሳብ ክፉ እንደሆነ ከባድ እንደሆነ 9 ወር ሙሉ ጸጥ አፉ እስኪወለድ ድረስ። እንዳውም ለምን ይዘባርቃላ? ካህን ነው፣ ቃሉ ደግሞ ይሰራል። ስለዚህ ለሰፈር ጎረቤቱ ሊዘባርቅ ነው። ሊዘባርቅ። እባካችሁ አትዘባርቁ። የሰማዩን አውሩ፣ በላይ ያለውን አስቡ ነው የሚለው መጽሐፉ። እባካችሁ እህቶቼና ወንድሞቼ ከነባር ሀሳብ ጋር ተለያይ። አልጠቀመህም እኮ የታልሽ ምን አረገልህ? ቁጭ ብለን እሺ በህይወት ላይ ለውጥ አለ? ሪቾ ቅድም ትናገር ነበር፣ ሀሳባችን ተለውጧል። የስ ትላንት የመናጠቅ ፕሮግራም ነበር፣ የንጥቂያ ጸሎት ነበር። ያልነበራችሁ ያው ስማችሁን እያነሳን ነበር እየጸለይን ነበረው። ኃይለኛ የመናጠቅ ጸሎት። ቢንያም ነጣቂ ተኩላ ነው። ያደነውን ማለዳ ይበላል፣ የነጠቀውን የበዘበዘውን ማታ ደግሞ ይካፈላል ምርኮናል። እናንጸልይላችሁ ነበር። አያችሁ እግዚአብሔር ቀርቦ ሳለ ጥሩት። የቱ ጋር እንደሚመጣ አታውቀውም ነው እኮ የሚለው። ቀርቦ ሳለ ጥሩት። ክፉ ሰው ሐሳቡን ነው የሚተወው ያለ። አየህ ስራውን አይደል፣ ሐሳብ ከተውክ ስራ ይቆማል። በቃ ሐሳብ ላይ አተኩር። ስለ እናንተ የማስባትን የኔ ሐሳብና የእናንተ ሐሳብ፣ የኔ መንገድና የኔ መንገድ እና የእናንተ መንገድ ሰማይና ምድር እንደሚራራቅ ወይንም ከፍ እንደዚህ ከፍ ያለ ነው። እባካችሁ ቶች ምንድን ነው እያሰባችሁ ያላችሁ? በአዲስ ትርጉም ላንብበው። አንድ ጊዜ ወደ ልቤ ስለመጣ ኢሳይያስ 55 እናንተ የተጠማችሁ ሁሉ ኑ፣ እናንተ ገንዘብ የሌላችሁ ወደ ውሆች ኑ። ውሃ ሁልጊዜ ስነግራችሁ እግዚአብሔር ቃል ነው ብያችኋል። ኑና ግዙ። በእምነት ነው የሚገዛው። ብሉም ኑ ያለ ገንዘብ ያለ ዋጋ የወይን ጠጅ እና ወተት ግዙ። ገንዘባችሁን እንጀራ ባልሆነ ነገር ላይ ለምን ታጠፋላችሁ? በማያጠግብስ ነገር ላይ ለምን ጉልበታችሁን ትጨርሳላችሁ? ስሙ፣ እኔን ስሙኝ። ቁጥር 2 እኔን ስሙኝ፣ መልካም የሆነውንም ብሉ፣ ነፍሳችሁም በጥሩ ምግብ ትደሰታለች። ምን ይቀድማል? መስማት ነው። እኔን ስሙኝ፣ መልካም የሆነውን ብሉ፣ ጥሩ ምርጡን ብላ። ለዳዊት በገባሁት በጽኑ ፍቅሬ ከእናንተም ጋር የዘላለም ኪዳን አደርጋለሁ። እነሆ እርሱን ለሕዝቦች ምስክር፣ መሪ፣ የጦር አዝማችም አድርጌዋለሁ። እነሆ የማታውቋቸውን መንግስታት ትጠራለህ፣ የማታውቃቸውን መንግስታት ትጠራለህ። የማያውቁ መንግስታት በፍጥነት ወደ አንተ ይመጣሉ። ምክንያቱ
ምክንያቱ ኮዙ እግዚአብሔር አምላክህ የእስራኤል ቅዱስ በክብሩ ከፍ ከፍ አድርገዋል። ሐሳቡን ስታስብ ነው ከፍ የሚያደርግ እና እግዚአብሔር በሚገኝበት ጊዜ ፈልጉት። ምክንያቱም አምላክ እግዚአብሔር ከፍ ከፍ አድርጓል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን፣ በደለኛ ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ምሕረት ያደርግለታል። እግዚአብሔር አይምረኝም የሚል እንዴት ነው የምታውቀው? ሁሌ ዝም ብሎ ነው ይቅር በለኝ 30-40 ጊዜ የዛሬ 2000 ዓመት ይቅር በለኝ፣ አሁንም ይቅር በለኝ። አየህ፣ ነባር ሐሳብ ይቅር በለኝ ይቅር በለኝ። ሐሳብ ተው። ሐሳብ ስላለ ውስጥ እኮ ሐሳብ ስላለ ምን የሚል ይቅር አላለም። አንተ በደለኛ ኩነኔያ፣ በኩነኔ ስለምትሰቃይ 10 ንስሐ ይገባል። ቁጭ ብዬ ጸሎታችሁን ብሰማ ምን አይነት ሰው መሆናችሁ ነግራችኋል። 10 ንስሐ የሚገባ ሰው የጊልቲ ኮንሽስ ነው ያለው። ዝም ብሎ የሚቃወም ድብድብ ውስጡ አለ። ድብድብ፣ ፍትጊያ፣ ውጊያ፣ ጠላት፣ ሁሉ ነገር ነው ከጠላት ጋር ያያይዘዋል። ለምን? ውስጡ ጠላት አለ። ነባር ሐሳብ ውስጥ ጠላት ቁጭ ብሎ ድራይቭ ያደርገዋል፣ ይመራዋል ማለት ነው። ከዛ መውጣት አይችልም። ከዛስ ወደ አምላካችን ይመለስ፣ ይቅርታው ብዙ ነውና። የእግዚአብሔርን ይቅርታ የሚያሳንስ የነባር ሐሳብ ያው እስከ ዛሬ ይቅር ቢለኝ ኖሮ እንደዚህ ሊሆን ነበር ይላል። ኖ ይቅር ስላላለ አይደለም፣ ይቅርታን አንተ ስላልተቀበልክ ወይንም አንተ ለራስህ ይቅርታን ስላላረግ። እኔ ለቴዶ ሁሌ ነው ይቅርታ ማድረግለት። ሲሳሳት ቴዶ በቃ በርታ፣ አሁን ቀጥል። ይሄ ያስቆምሃል። ምህረቱ ብዙ ነው። ጨልፈ ወስደህ ጠጥተህ መቀጠል ነው እንጂ ቁጭ ብለህ ራሴን ልይ ይላል አንዳንድ ሰው። የሆነ ነገር ውስጥ ቆይ ራሴን ልይ፣ የጽሞና ጊዜ ነው። ጥሩ ነው፣ ግን የጽሞና ጊዜ ስትወድቅ ብቻ ነው እንዴ? ስትሳሳት ብቻ ነው የጥሞና ጊዜ? ከቤንች ላይ ያወጣ ነው እኮ፣ ነጥብ መጣያ እኮ ነው። አንድ ቡጢ እየሰጠ ነው እኮ፣ ነጥብ እየጣልክ ነው እኮ። በምህረቱ ባለጠጋ ስለሆነ የሚለውን አጠጣውም። ነጥብ አትጣል እና ሰማያት ከምድር ከፍ እንደሚሉ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው። ወራዳ አይደለም፣ የወረደ አይደለም፣ የተዋረደ አይደለም። እግዚአብሔር ከፍ ያለ ነው። ነባር ሐሳብስ ታዲያ ከፍ ያለ ቢሆን እስከ ዛሬ ለምን ከፍ አላረገኝም ይላል። ከፍ የሚያደርግ ከፍታን ስታስብ ነው እንጂ ከፍታን ስለፈለግክ አይደለም። ብዙ ሰው ይፈልጋል፣ መለወጥ ይፈልጋል፣ ማደግ ይፈልጋል፣ ግን አያስበውም። ከፍታ እንዴት በዛ በከፍታ ውስጥ ምን አይነት ኑሮ እንዳለ አያስበውም። ያው እሱ በመጣ ጊዜ ይምጣ ነው። መርዶክዮስን ይኸው ያለመናወጥ ነው ቁጭ፣ ክቡር ዘበኛ ቁጭ ያለመናወጥ። ሐማ ሲያሽቃብጡለት፣ ሲያሸረግዱለት፣ ሲያሽቋልጡ እሱ ያለመናወጥ። ለምን? ጨርሶታል፣ ነቅሶ አርፏል። ትክክለኛ ክርስቲያንን በምን ታውቀዋለህ? በእረፍቱ ነው፣ በማረፉ። ሂኖስ ርፍ ያለ ነው። ብዙ ትክክለኛ አማኝ አርፎ ደግሞ ሰው ልብ ያሳርፋል። ያኛውስ ያረፈ ይመስላል፣ ንግግሩ ያረፈ። እግዚአብሔር የረፍት አምላክ ነው። ኢየሱስ ጌታ የታለ? አረፍክ አንተ ነው የምለው እኔ። በህይወት ላይ ምን መጣ? አንተ ህይወት ላይ ምን መጣ? መታየት አይደለ? ከፍ ያለ ነው። ከዛ ታዲያ የሚደረገው አክቱ ደግሞ መሳሪያው ደግሞ እዩት። ያውላችሁ ዝናብና በረዶ ከሰማይ ወርዶ ምድርን በማራስ እንድታበቅልና እንድታፈራ ለዘሪ ዘር ለበላተኛው እንጀራ እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ከአፌ የሚወጣው ቃሌ በከንቱ ወደ እኔ አይመለስም። ምንም ቆፍረህ መሬቱን ገለባብጠህ ማዳበሪያ አርገህ ውሃ ከሌለ ምንድን ነው የምታረገው? ልክ እንደዛ ልብህን ከፍተህ ምንም በቃ እንትን ብለህ ዲክሌር ከአፍህ ቃል የሚወጣው ነገር ያልተስተካከለ ኢንቴግሪቲ ከሌለው ከነባር ሐሳብ አልወጣ።
ነበርኩኝ አሁን ግን እንደዚህ ነኝ ወደሚል ከአፌ የሚወጣው ቃሌ በከንቱ ወደ እኔ አይመለስም። ለካ ዝናቡ ከሰማይ ወርዶ አርሶ ምን ብሎ በትነት ኃይል ወደ ላይ ሲመለስ ያንተም ቃል ካንተ ወጥቶ ያንተን ነገር ሰርቶ እስኪመለስ የታይም ጉዳይ ነው። አንድ በቆሎ አንድ ስንዴ ዘርተህ ወይንም ዝናቡ ወርዶበት በዛው ቀን በቅስፈት ይበቅላል? አይበቅልም። ሂደት አለው። እንደ ዘሩ ይለያያል። አንተም ስትናገር እንደ ዘሩ ይለያያል። የምትናገረው አንተ የምትናገረው አቃተኝ፣ ደከመኝ፣ ደበረኝ፣ ቆዘምኩኝ፣ ብርዱ፣ ፀሐዩ፣ የአየር ንብረቱ፣ ነገር መወደዱ እያልክ ከአፉ ይወጣል። ከዛስ እነዚህ ነገሮች ሰርተው ተሰራርተው አፍርተው ይመጣል። እያጋጩ እየነጩ እያነጫነጩ እያቋለጩ እያስቁለቆለጨለጩ ይመጡልሃል። በኢየሱስ ምን መቼ ነው? ኖ ጠርታቸው በአራቱም አቅጣጫ የዘንዶ መንፈስ፣ የብር አለንጋ መንፈስ፣ የአዳልሞቲ መንፈስ፣ የጨሌ መንፈስ፣ የውቃቢ መንፈስ ጠራቸው። ጠርቶናል ብለው ነው የሚመጡት። መንፈስ ዓለም እንደዚህ ነው የሚሰራው። እንዲህ እየተቃወምኩ መቃወም እንደዚህ ነው እንዴ? ወደ እግዚአብሔር መጠጋት ነው እንጂ መቃወም እንደዚህ ነው እንዴ? በእግዚአብሔር ቃል መኖር ነው መቃወም። ኢየሱስ የቱ ጋር ነው? አንተ ክፉ ወይኔ ጳውሎስ የቱ ጋር ነው? በአራቱም አቅጣጫ ጳውሎስ ነገረ እኮ የሚንበለበሉ ፍላጻዎችን ልጣጠፉ የምትችሉበትን የእግዚአብሔርን ዕቃ ጦር ልበሱ፣ አንሱ ነው ያለው። ልበስና አንሳ። አንተ ደግሞ የእነሱን የምታወራው እግዚአብሔር ዕቃ ጦሩን ልበስ አንሳ፣ እግዚአብሔርን ነው የተባልከው። አንተ ግን የሰይጣንን ስም ደርድረ ከዛስ መጽሐፍ ቅዱስ የጌታን ስም የሚጠራ ይድናል፣ የሰይጣንን ስም የሚጠራ ይጠፋል። ስለሆነ ይጠፈጥፋል፣ ይጠፈጥፋል። ለውጥ ከመጣ አሳየኝ። እሺ ያንተ ጸሎት ለውጥ አምጥቶ ከሆነ እሺ፣ እንደጠረካቸው እንዳባረካቸው እስከ ዛሬ ለምን ዛሬ ሲመጣሉ ታዲያ? ለምን ይመጣሉ? ካባረርክ፣ ካሰርክ፣ ከጠፈነክ እና ታዲያ እንዴ አንድ ሌባ ተያዘ፣ ከዛስ ወህኒ ቤት ይታሰራል። ያን ሌባ ታገኝ፣ ሌላ ሌባ ይመጣል። ይሄ አንተ ተቃወምካቸው፣ ሌላ እየመጡ ነው እየተዋለዱ። አትሸውድ ራስን፣ ከነባር ሀሳብ ውጣ። እንደዚህ አይደለም ተቃውሞ፣ እንደዚህ አይደለም። ሲመጣ ሪል ሲመጣ ገስጸው ታመጣዋለህ። ሀሳብ ሲያመጣ አንተ ያለ ሀሳብ ነው በር ዘግተህ መጀመሪያ እስቲ ወገኖቼ መጀመሪያ እናመስግን። ነው ይቅርታ፣ መጀመሪያ ንስሐ እንግባ፣ ከዛም በኋላ እንቃወም፣ ከዛ እናመስግን። ማን ያለ? የቱ ጋር ነው የተጻፈው? እንደዚህ ጳውሎስ ጽፏል እንደዚህ። መጀመሪያ ወገኖቼ በደሙ ታጥነን እንቅረብ። ከዛ ደግሞ ሰይጣን እንዳይመጣ ደግሞ እግዚአብሔር ደግሞ እንዲመጣ እግዚአብሔርን እንዳይከለክለው ሰይጣን እንቃወም። እግዚአብሔር በእናትህ ሰይጣን እግዚአብሔር ነው የፈጠረው፣ ሳጥናኤል አድርጎ ነው የፈጠረው። ከዛስ አንድም ቀን ትኩረት አልሰጥቶት አያውቅም ለሰይጣን። እንዳውም ሰይጣን ነው ትኩረት የሚሰጠው። ለማን? ለኢየሱስ። ያለ ጊዜ ልታሰቃይ ትኩረት። አንተ ግን ትኩረትህ ወደ ሰይጣን። ኢነሚ ኮንሽስ ነው የኢትዮጵያ አብዛኛው ህዝብ፣ ጠላት፣ ሰይጣን ምናምን። ከዛስ ልክ ነው ይመጣና አበጥሮ አነጣጥሮ አንጥሮ አንተ ስትቀልድበት ሌላ ስም ያወጣልሃል። የጥልቁ አባል ይለዋል። 66 ነው 666 አንተ ነው የምታውቀው። አይምሮ ውስጥ ነው ያለው 666 ሲስተም ነው። አንተ አሁን ቁጥር ይመስላል፣ ሲስተም ነው፣ አሰራር ነው። ነባር ሀሳብ አየህ፣ በቃ የምትነጠቅ አይመስልም። ነባር ሀሳብ ምን ተባለ? ታጥነታ። ሌባ አስፈቅዶ ነጥቆ ማያውቅም። እንደ ሌባ ነው ዕቃ ነው የሚመጣ ያርል። ሃይማኖት ግን በቃ በካሪኩለም በስርዓት የታጀበ ስለሆነ ይጫወትብሃል። ከነባር ሀሳብ ውጣ። ኪስ ውስጥ ያለውን ገንዘብ የሚወስነው የእስከዛሬው እሳቤህ ነው። ለውጠው። ከዛ እግዚአብሔር የፈጠረው ይህንን ውስጣችንን የፈጠረው በፍጹም ምንም አይነት ነገር
እዩት ልንገራችሁ። በሰማያዊ መነጽር ለብሰህ ወይ አረንጓዴ በለው ወይ ቢጫ በለው ያን መነጽር በምታይበት እይታ ሁሉ ነገር ያንን ይመስልህ። ያ ነገር እንደዛ ሆኖ ነው እንዴ? አይደል? ያንተ እይታ ነው፣ ያንተ መነጽር ነው። አንተ እንደምታየው ነው የሚወሰነው። ላይፍ ኢዝ ቹዝ። ይሄ ቤት ምግብ መብላት እፈልጋለሁ፣ እዚህ ቤት መብላት እፈልጋለሁ፣ ይሄን ቤት ነው የምፈልገው ብለህ ያንን ቤት እያሰብክ ስትኖር፣ ለምሳሌ ነው ብላችሁ ለዛ የሚያስፈልግ ነው ይመጣው። አይ ዝም ብላ ፍጥርጥር በቃቺ ቅርጥብጣቤ በቃቺ ቁጥቁጥ ነገር በቃ ምን ይልወድ ደግሞ ምናምን ካልክ ለሷ ነው የሚመጣው። እምነት የሚሰራው እንደዚህ ነው። እንደዚህ ነው የሚሰራው እምነት። ምርጡ ያስፈልገኛል ካልክ እግዚአብሔር የምርጫ አምላክ ነው። አይ አልፈልግም ገነት ውስጥ ከገነት መውጣት ፈልጋለሁ፣ ይሄን ፍሬ በላለሁ አሉ፣ በሉ ወጡ። ምርጫ ነው ህይወት። እና ነባር ሐሳብ ተፋታ፣ ከነባር ሐሳብ ውጪ በቃ ነባር ሐሳብ እሱ ነው እንቅፋት። እንዳታድግ፣ እንዳትመነድግ፣ እንዳትለወጥ፣ እንድትናወጥ የሚያደርግህ ወጥ በወጥ የሚያደርግህ ነባር ሐሳብ ነው። ነባር ሐሳብ ነባር ሐሳብ ማን የፈለግከውን ጸልይ። ነባር ሐሳብ መለወጥ ስትጀምር ህይወት መለወጥ ይጀምራል። ከዛስ ከምስጋና ውጭ ይጠፋብሃል። ተባረክ ነው የምትለው፣ እየተገረምክ ትኖራለህ። አባቴ ተባረክ፣ አባቴ ኦልሬዲ የሚያመሰግን ሰው ኦልሬዲ በስሎ ያለቀ የበላ አይደለ? ልክ አንድ ሰው ሲጋብዝ ቴንኪው ነው የምትለው አይደል? በስሎ ያለቀ ስለጋበዘ። አየ እምነት ማለት በስሎ ያለቀን ፊል ማድረግ ነው። ሲመጣ በቃ ምንም ሆኗላ። አናናኒያኖስ አያችሁ ህይወታችን ሰሞኑ የሚገርም ነገር ውስጥ እየገባው በጣም የሚገርም የትላንትና ንጥቂያማ በኢየሱስ ክርስቶስ በጌታ በኢየሱስ የትላንትናው ጸሎት የሚገርም በህይወታችን ላይ የምንወስነው እኛ ነን ወንድሜ። እነዚህ አጥንቶች በህይወት ይኖራሉ? እንደ ራሴ ቢሆን መቼም አይኖሩም ነው። ጌታ ሆይ ሕዝቅኤል አንተ ታውቃለህ። በል እንግዲህ እኔ ካወቅኩኝ ትንቢትን ተናገርባቸው። አየህ፣ ለካ በእግዚአብሔር ሐሳብ ስትኖር የአፍ ቃል ነው መስራት የሚጀምረው። ነገሮች ግጥምጥሞች ናቸው። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ላይ እንደማይመለስ ከአፌ የሚወጣው ለዚህ ለአፍ ንግግር ጥንቃቄ አድርግ። ሰው ሲያማ አትማ። ሰው ተራ ነገር ሲያወራ አታውራ። መንፈስ ዓለም የሚገባው ንግግር ነው። ከአፌ የሚወጣው ቃሌ እንዲሁ ያደርጋል፣ የሚሻውን ይፈጽማል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም። የተናገርሽው ነው እየተመለሰልሽ ያለው። ሴር ተራራ ማለት ያ ነው። ኢያሱና ካሌብ ይበሉናል አላሉ፣ እንበላቸዋለን ነው። 10 ሰላዮች ይበሉናል ነው ያሉት፣ ተበሉ። 2 ሰላዮች እንበላቸዋለን አሉ፣ በሉ። ታዲያ ከ500,000 ከ600,000 ሰራዊት 2 ሰዎች ነው የበሉት። አይድነቅህ የተወሰኑ ሰዎች ሲባረኩ ሀሳብ ስለማይቀይሩ። አይድነቅ እኛ ስንባረክ፣ አይድነቅ እነ ሪኪዮ ሲባረኩ፣ አይድነቅ እዚህ ቤት የሚማሩት ሲባረኩ አይደንቀኝም። ለምን ኢያሱና ካሌብ ነው ያወረሱት? እነሱማ እኮ ለእነሱ እኮ ያደላል ይላል። አድልቶ አይደለም እግዚአብሔር። እኔ አድልቼ ነው ለራሴ። እግዚአብሔር ያታሳብ ሰማይ ሰማያትን ለራሱ አደረገ፣ ምድርን ለሰው ልጆች ሰጠ ነው የሚለው። ምድር ተሰጥተዋል። አገሬ በሰማይ ነው፣ እኔ ምድር አትገባኝም እያልክ ከኖርክ እየተረገጥክ ትኖራለህ። ችግር የለም። መልእክት ተጠቃሚና መልእክት አሳዳጅ ይለያያል።
አንዳንድ ሰው መልእክት ነው የሚያሳድደው። እዛ ሄዳል መልእክት ያሳድዳል። የመልእክት ማጅራት መቺ ይባላል። ያ ሰው ሀሳብ አይቀር። አሜን አሜን። በቃ መልእክት አሳዳጅ፣ መልእክት ተጠቃሚ አይደለም። ብዙ ሰዎች በእግዚአብሔር አይጠቀሙም፣ አሳዳጆች ናቸው። እንዴት ታውቃለህ? ለውጥ የለም ህይወታቸው ላይ ፍሬ የለም። በቃ የለም። በቃ ይሄ ምንም ችግር የለም። ማንጎ የማንጎ ዛፍ ስላልከኝ አልቀበልም። ፍሬ ያለው እስቲ በቃ ስራ አይሰዱም ይላል እኮ መጽሐፍ ቅዱስ። ስራ አልሰደዱም። አስተማሪ መሆን ሲገባችሁ ቆሮንጦስ የተቀረነጣጠሱ ሰዎች ተቀረነጣጥሰው እኔ አጵሎስ እኔ የኬፍ አስተማሪ መሆን ሲገባችሁ እንደገና ዛ እንጋትካችሁ ነጠጣ መጋት ማለት እሱ ነጠጣ ጋትኳችሁ አለ። ዛሬ መጋት፣ ሽማግሌው የሚጋት፣ ፓስተሩ የሚጋት፣ ወንጌላዊ የሚጋት እንዴት ታውቀዋለህ? ያው ፍሬው ህይወቱ ላይ እባካችሁ እህቶችና ወንድሞች ከነባር ሀሳብ ውጣ። ነባር ሀሳብ የትም አያደርስ። ስለማያደርስ እኮ ነው የምነግርህ። ነባር ሀሳብ ነዋ። ማለዳ አዲስ ነው። ታማኝነቱም ብዙ ነው። ቸርነትና ምሕረት ብዙ ነው። እኔ እኮ አላልኩም። ያው ኢሳይያስ 55 ሙሉን አንብቡት። ቸርነቱ ታማኝነቱ ብዙ ነው። ካፌ የሚወጣው ቃሌ እንዳለ ማለት ነው። እና በደስታ ትወጣላችሁ። ቁጥር 12 በደስታ ትወጣል፣ በሰላምም ትሸኛላችሁ። ደስታና ሰላም ከነባር ሀሳብ ጋር ለተፋቱ ሰዎች ነው። ተራሮችና ኮረብቶች በፊታችሁ በእልልታ ይዘምራሉ። ምን ማለት ነው? ከፍታው ነገር ሁሉ አንተን ነው የሚጠብቀው፣ ሌላ አይደለም። የኮረብታና ተራራ ምን ይዘላል? ከፍታ አንተ እዛ ዝም ብለህ ከፍ ያለ ሀሳብ አንተ ጋር ነው የሚያሸረግዱት እያለ ነው። የሜዳ ዛፎች ሁሉ ያጨበጭባሉ። ሜዳ ዛፍ ማለት ምን ማለት? ለአንተ ነው። እዚህ ምድር ላይ ተሰጥቶሃል። ግንስ ከትላንትና ሀሳብ ዋናችን ግን ይህ አይደለም። ዋናውን አትጣሉ። ማናው ምንድን በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። በእሹ ፈንታ የጥድ ዛፍ የተለወጠ ነገር፣ በኩርንችት ፈንታ ባርሰነት ይበቅላል። ሐሳብ አየህ ቃልና ሐሳብ። ይህም የእግዚአብሔር መታሰቢያ ሊጠፋ የማይችል የዘላለም ምልክት ይሆናል። አንተ ቤት ላይ ይሄ ምልክት ነው የሚሆነው። ከትላንትና ከነባር ሐሳብ ጋር ተፋታ፣ ወደፊት ተራመድ። የድሮ አንድ የሆነ ነገር ነበር፣ እሱ ልለው ነበርና ታውኩት። ዝም ብሎ በቃ የሚሸልል ትውልድ ብቻ እንደነበረ ታስባለህ። ያ ነገር ግን እንደበቀለ ታውቃለህ። ግን ቶሎ ኢትዮጵያዊ ሾርት ሚሞሪ ነው፣ ቶሎ ይረሳል። ብዙ ነገር ረሳለን። ደግሞ ብዙ ነገር ረስተህ ታዲያ ብዙ ነገር ጠብቃለህ። አንድ ነገር ላይ ፎከስ አድርግ። ፎከስ የትኛው ላይ? ከፍታው ላይ፣ የሚያሻግርህ ላይ። ሚዲያ መረጥ እምላችሁ ለዚህ ነው። ትልቁን የሚይዝህ ቀኑን ሙሉ የሚይዝህ ሀሳብ የትኛው ነው? የከበረው ከፍ ያለው ነው ወይስ ነገ እንዴት ይኮናል፣ እንዴት ይኖራል የሚለው ሀሳብ ነው? እህቶቼና ወንድሞቼ ከነባር ሀሳብ ተፋቱ። ነባር ሀሳብ አይበጃችሁ። በማን ታውቀዋለህ? በአሮጊቶች በሽማግሌዎች ነው። ነባር ሀሳብ እንዳላቸው ያኔ ታውቃለህ። እንቁላል 5 ስሙን ይልሃል። አየህ፣ ነባር ሀሳብ
ይሄንን ትቶታል። ዛሬ የሚሸጠውን ትቶት እዛ ነው የሚለው እየኖረ ያለው በቃ በትዝታ። ከእንደዚህ የበለጠ እርጅና አለ? የአሮጊት ተረት ማለት ይሄ ነው። የአሮጊቶች ተረት ወደፊት አያወናጭፍም፣ ወደኋላ ነው የሚጎትትህ። ከአሮጊቶች ተረት ራቅ ነው እንጂ ተቀራረብ አይደለም። ኢትዮጵያዊ በተቃራኒ ይቀራረባል። መካሪ መንፈስ ቅዱስ አለ። ምን ትሰራለህ ከአሮጊት ተረት? ቁም ነገር ከሌለበት ምን ያደርግልሃል? ህይወትን የማይለውጠው ትምህርት ምን ያደርግልሃል? ብዙሃኑ ስለተቀበሉ ትክክል ነው ማለት ነው? ብዙሃኑ የተቀበለው ሁሉ ትክክል ነው? እንደዛ ከሆነ የምናምነው እኛ እዚህ ኢየሱስን ብዙሃኑ ተቀብለውታል። ደቀ መዛሙርቶች ናቸው። ከደቀ መዛሙርቶች ራሱ እየተጠራጠሩ ሁሌ እየደነገጡ ምንድን ነው የሰው የሚያደርገው እያሉ ማለት ነው። በቁጥር ብዛት እውነት አይለካም። በቁጥርም ማነስ እውነት አይለካም። እውነት እና በምን ነው የሚለካው? በተግባር ሲረጋገጥ ሀቅ ነው። ስፖርት ብዙሃኑ ጥሩ ስላሉት ትንሹንም ጥሩ ስላሉት አይደለም፣ የሰሩት ሰው ብቻ የሚጠቀሙት። ልክ እንደዛ ነው። የእግዚአብሔርን ቃል ስላወራ ስለኖርክ ስትጠቀም ይታያል። በቃ እግዚአብሔር ከአንተ ጋር ሲሆን በቃ ይሄ ነው ማለት ነው። ሌላ እኮ ምንም እኮ አይደለም። ስለሰበክ ስለዘመርክ ነው ማለት አይደለም። ስትኖር ማጣጣም ትጀምር። አቤት ሲጣፍጥ ክርስትና ካልኖርከው፣ አቤት ሲመር ሲያስጠላ። እግዚአብሔር ይመስገን እንደ ክርስትና የሚያስጠላ ጋዝጋዝ የሚል ህይወት የለም። ሪሉን ስነግራችሁ ስትኖሩት ውይ ልዩነቱ ሰፊ ነው። ሕያው ጌታ ምስክሬ፣ ስትኖሩት እንዴት እንደሚጣፍጥ ኢንጆይ አለው፣ ደስታ አለው። ስታስመስሉትስ ውይ እንደ ሃይማኖት ችኮ አለ እንዴ? አዝግ በጣም ነው የሚያቀረ፣ በጣም ነው የሚያስጠላው። ስትኖሩት ደግሞ እንደ ክርስትና የሚጣፍጥ የለም። ስፖርት ስትሰራው ጋዝጋዝ ይልሃል። ስፖርቱን ጨርሰህ ወደ ቤት ስትሄድስ ያለው ደስታ ያለው እንትን እንደዛ ማለት ነው። አየህ፣ ከአሮጌ እሳቤ ስትለያይ ሊያም ይችላል። ሰዎች ሊሸሹ ይችላሉ። ሰዎች ሊከዱ ይችላሉ። ጀርባቸውን ሊሰጡ ይችላሉ። ያልጠበቃቸው ቤተሰቦች ሊለወጡብህ ይችላሉ። ይለወጡ። ለምን? ከነሱ ጋር መናወጥ ስለማትፈልግ። ለጊዜው ነው። ያሸሹሃል፣ ያገሉሃል። አንተ ውስጥ እየጎለበተ ነው። አንተ ውስጥ እየዳበረ ነው። ነገር እየተለወጠ ነው። በቃ ለውጡ ከዚህ ነው የሚጀምረው። ከዛ አፈንጋጭ ይለዋል፣ አላጋጭ ይለዋል። ከዛ አንተ በድህነት ላይ ታላግጣለህ። በሰይጣን ላይ እኔ እንደኔ ሰይጣን ላይ የሚያላግጣለህ በሰይጣን ላይ አላግጣለሁ። በድህነት ላይ አላግጣለሁ። በድሆች ላይ አላልኩም። በድህነት ላይ አላግጣለሁ። በባዶነት ላይ አላግጣለሁ። በጉስቁልና ላይ አላግጣለሁ። የድህነት ተሟጋች ካለ ምንም ማድረግ አልችልም። የድሆች አላልኩም፣ የድህነት ነው ያልኩት። እደግመዋለሁ፣ የድሆች አላልኩም፣ የድህነት። እንደ ድህነት ቆሻሻ ወራዳ አለ እንዴ? እህቶቻችንን በየአገር እየሰደድ በተለያየ በጌታ በኢየሱስ ወራዳ አያችሁ። ስለዚህ እሱ ላይ ማላገጥ የምትለማመደው ከዛ እሳቤ ስትወጣ፣ እሳቤ ከአሮጌ እሳቤ ከነባር እሳቤ ውጣ። የከበረውን ማሰብ፣ ምርጥ ምርጡን ማሰብ ጀምር። ተለማመድ። ያላግጡብሃል፣ አይ ነው በቃ ያሹፉብሃል፣ አይ ነው ምንም። ምክንያቱም በባለጸጋ ላይ ሙድ የሚይዘው ማን ነው? ችስታው እኮ ነው። እንትን አምጥቶ ነው። ከአንድ ሀብት በስተጀርባ አንድ ወንጀል አለ። አስጠምጥሞ ነው ወይ ይሉታል። የት ይሰማሃል? አንተ ቁጭ ብለህ ደስ ታላቅ እንትን ስትል እሱ በመኪና አናት ላይ ሄድብሃል እያለ። አየህ፣ እስር ቤት ያለው ድህነት ነው። አስተሳሰብ ነው የምልህ። እኔ አሁን ስለ ሀሳብ ነው የነገርኳችሁ። ምሳሌ ከዓለም ጋር ያወጣው ከሚታየው ነገር ጋር። እስር ቤት ውስጥ የሚታጎረው፣ ጦርነት ላይ የሚማገደው አስበው።
ማን እንደሆነ። አየህ፣ እኔ ምን እያልኩ ነው? አስተሳሰብ ነው የሚማግድህ። አስተሳሰብ ነው ከነባር ሀሳብ ይማግድሃል። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ክብር ለጌታ ይሁን። እህቶቼና ወንድሞቼ ክቡር የሆነውን ተወዳጅ የሆነውን መልካም የሆነውን ቅን የሆነውን ምስጋና ያለበትን አስቡ። ዛሬ ክፍል 1 በዚህ እንጨርሳለን።